እሺ ጓደኞቼ ዛሬ ደግሞ በጣም አሪፍ ስራ ምርጡን ተወዳጁን የአረቦች ምግብ ቺክን ታንዶሪ በእንግሊዝኛ በአረብኛው ደግሞ ዲጄሽ ታንዶሪ አሰራር በኛ ደግሞ በአማርኛ የዶሮ ታንዶሪ አሰራር በአሪፍ ሁኔታ ይዤላችሁ መጥቻለሁ። እኔ በቺፕስ እና በነጭ ሩዝ አቅርቤዋለሁ። እናንተ ደግሞ እንደ ፍላጎታችሁና እንደ የቤታችሁ መጠን አድርጉ ማለት ነው። ወደ ስራው ከመግባቴ በፊት ግን ጓደኞቼ ላይ ኮሜንት ሰብስክራይብ አድርጉ በስልበትና ጠይቃችኋለሁ። እዚህ ጋር ዶሮ አለ 15 ደቂቃ ለመዘብዘብ ሎሚ ሀችቱ ወይም ቪኒገር ዋይት ቪኒገር እና ጨው አርጌ ለ15 ደቂቃ እሰፈስፋታለሁ። እንደምታዩ በቼ እንደዚህ ግልብጥ አረጋተኝና ማለት ነው 15 ደቂቃ አርጊያት ሲታጠብ ይሄን ይመስላል። አያችሁ እንዴት ውልቅ ብሎ እንደሚወጣ እንደዚህ አርጌ በደንብ አጠብኳትኝ ማለት ነው። በመጨረሻ ማጥቢያ ጽድት ካለች በኋላ ይሄን ትመስላለች ጓደኞቼ። ከዛ ይሄንን እንደዚህ ካጠባችሁ በኋላ ውሃ መኖር ስለሌለበት ቺክን ታንዶሪ ሲሰራ ወይ ማጥለያ ላይ አድርጉ ወይ ደግሞ በሶፍት አድርጉ ማለት ነው ዶሮዋን። ከዛ ቺክን ታንዶሪ ለመስራት እዚህ ጋር ቅመም ወይም ባህራት ማለት ነው የሚያስፈልገኝ። በዚች በምታዩት ማንኪያ የሚያቃጥለ ስፓይሲ አልሞላሁትም። ደርበብ አድርጌ ነው ያደረኩት። ሆት ፓፕሪካ 7 ስፓይሲ ብላክ ፔፐር ወይም ፍልፍል አስዋጥ ማለት ነው። ጨው እና እዚህ ጋር የቺክን ታንዶሪ ቅመም እሱን አርግ ያለው ይሄ ማለት ነው። ሌላው አንድ ሎሚ የተቦረሸ ከላይ ያለውን ቅርፊቱን ወይም ከላይ ያለውን ፓርት ብቻ ማለት ነው። በዚህ በምታየው መልኩ ነው የቦረሽኩት። የውስጡን ወይም ነጩን ፓርት እንዳታወጡት፣ እሱ ከወጣ ይመራል፣ ምግብ የመምረር ባህሪ ያለው ማለት ነው። ሌላው ግማሽ ሎሚ ይጠቀማለሁ። ይችኛዋን ከጎን ያለችውን የምታዩትን እዚህ ጋራ ኦሬንጅ ከለር ወይም ስብቅ ዘፈራን ወይም ፉድ ከለር ማለት ነው። ይሄንን እጠቀማለሁ በዚች በምታየው ማንኪያ ማለት ነው። እንደዚህ ከሞላ ነው በጣም ብዙ ነው፣ ከማንኪያው በላይ ነው። እንደዚህ ማርኪ እንደሚበዛብኝ ስላወኩ ቀነስ አርጌዋለሁ ማለት ነው። ይሄው እንደምታዩኝ እዚህ ጋራ ሎንም እናንተ እንደምትፈልጉ መጠን እናንተ መጥኑ ማለት ነው። የሚወድ የማይወድ ሰው አለ። ከዛ ዶሮዬን እዚህ ጋራ መክተፊያ ላይ አመጣና ማለት ነው እንደዚህ ሰንጠቅ ሰንጠቅ ወይም ደግሞ ሸንተረ ነገር እንደዚህ ያወጣላታለሁ በቢላው ማለት ነው። እንደዚህ ቆረጥ አረጋታለሁ። እንደዚህ ሰንጠቅ ሲደረግ አንደኛ ቅመሙ ውስጡ ይገባል ማለት ነው። ግን እንደዚህ ሰንጠቅ አርግታችሁ ጅልዱን አንስታችሁ እንዳታጡ፣ ውሃ በደንብ ያዝልባችኋል ማለት ነው። ለዚህ ስራ ውሃ በደንብ መኖር የለበትም። ጥፍፍ ያለ ድርቅ ያለ መሆን ስላለበት ዶሮ እዚህ ጋራ መጀመሪያ ከማጠባችሁ በፊት እንዳሰነጥቁ አጥባችሁ አጥራችሁ ከጨረሳችሁ በኋላ ቅመም ለማዘጋጀት ወይም መጠበል ለማድረግ በቅመም ዶሮዋን ለማሸት ስታቀርቡ ስታዘጋጁ ብቻ ነው እንደዚህ ሰንጥቅ ማድረግ ያለባችሁ። እንደዚህ የሚደረገው ቅመሙ ወደ ውስጡ እንዲገባ እና በተለይ ዛሬ አዘጋጅተን ለምንሰራ ሰዎች እንደዚህ ብናደርግ በጣም መልካም ነው። በተረፈ ይሄን ዲሽ ታንዶሪ ወይም ቺክን ታንዶሪውን መስራት ለነገ ካሰባችሁ ዛሬ መጠበል አድርጋችሁ አዘጋጅታችሁ ብታድሩ ብዬ እመክራችኋለሁ። እኔም እንደ ድንገት ታዘዝኩኝና ለ2 ሰዓት ያክል ፍሪጅ ውስጥ ታችኛው ፍሪጅ አቆይቼው ነው በኦቨን እየሰራሁት ማለት ነው። ግዴታ እንደዛ መሆን ስላለበት እንደው ጊዜ ሰዓት የለንም እንኳን ከተባለ 40 ደቂቃ 45 ደቂቃ ግዴታ መጠበል አድርጋችሁ ፍሪጅ ውስጥ መቀመጥ አለበት ማለት ነው። ከዛ ቅመሞቼ እንደዚህ በጎድጓዳ ሳህን እገለብጥና ያሳያችሁን የቅድሙን ግማሹን ሎሚ እንደዚህ ጨምቀዋለሁ። ውሃውን ወይም የሎሚን አሲር ማለት ነው። ፍሬውን አወጣዋለሁ። ፍሬ እንዳታስቀሩ በምግብ ውስጥ የማምረር ባህሪ አለው ማለት ነው። ምግባችን ቃና እንዳያበላሽ እንዳያጠፋብን አውጡት። ከዛ በትንሿ ማንኪያ በሻይ ማንኪያ ማዩን ጠማጥም አሪፍ ከለር እንዲሰጠኝ ተጠቀምኩ ማለት ነው። 2 የሾርባ ማንኪያ ዘባዲ ወይም እርጎ እሱንም እንደዚሁ ተጠቀምኩ ማለት ነው። ዘይት እዚህ ጋራ እንዳታሳንሱት በደንብ አድርጉበት። በደንብ ስላችሁ ደግሞ እንዳታበዙበት። በደንብ ከበዛም ይሄ ሶሱ ይቀጥንባችኋል። በመጠኑ በምሳሌ ልክ ጨምሩ ማለት ነው፣ ሶሳችሁ እንዳይቀጥን። ዘይት ደግሞ ካነሰው ዶሮ የመድረቅ ባህሪ ያለው ኦቨን ውስጥ ሲገባ ማለት ነው፣ እንዳይደርቅባችሁ በጥንቃቄ እንደዚህ መጠናችሁ ዘይት ይበቃናል የምትሉትን ያክል አድርጉ። በመጨረሻም እንደዚህ በዚህ መድረቢያ ወይም በዚህ መምቻ እንደዚህ ሲመታ አሪፍ ነው፣ በደንብ ይዋሃዳል ቅመሙ ማለት ነው። ማንኪያ ግን ሲሆን በደንብ ያቀላቅልልንም ወይም በደንብ ያዋሃደውም ማለት ነው። ከዛ ቅድም ያዘጋጀናት ያጠብናትን አዘጋጅተን ያስቀመጥናትን ዶሮዎችንም በዚህ በምታየው መልኩ ቅመሙ ወደ ውስጥ እንዲገባበት ስለምፈልግ እንደዚህ በጣም ጠቅጠቅ እያረኩ ወደ ውስጧ ማለት ነው እንደዚህ አርጌ ክዳን ያለው ሳህን ያዘጋጀሁት አለ። እሱ ላይ እንደዚህ በዚህ መልኩ በምታየው መልኩ አስቀምጣታለሁ ማለት ነው።
ይሄንኛውንም እንደዛው እንደዚህ እያረኩኝ ይኸው በዚህ መልኩ ማለት ነው። ሙሉ ዶሮ የምትሰሩ ይሄንን የጨመርኩትን ቅመሞች እጥፍ መጨመር ነው። በጣም ቀላል ነው። ወይም ደግሞ 200 ግራም ዘባዴ እርጎ የለም እሱን አንዱ ሙሉ መጠቀም ትችላላችሁ። አንድ ሙሉ ዶሮ ለምትሰሩ ልጆች ማለት ነው። እንደዛ አድርጉ። ይሄው እንደዚህ ሁሎችንም እንደዚህ አስተካክዬ ቀጥታ ፍሪጅ ውስጥ ለማስገባት ማለት ነው ውዶቼ። እዚህ ጋራ የሚተርፈኝን ቅመም አልደፈውም አስቀምጠዋለሁ እዛው ፍሪጅ ውስጥ ማለት ነው። ለምን በኋላ ዶሮዋን ኦቨን ውስጥ ካስገባሁ በኋላ ሲያስፈልገኝ ከላይ እየቀባሁ መልሼ ኦቨን ውስጥ ከታታለሁ ዶሮዋን ማለት ነው። አሁን ታያላችሁ እየሰራሁ አሳያችኋለሁ ማለት ነው። ከዛ ይሄው እንደዚህ ክድና አድርጌ ፍሪጅ ውስጥ አስገባኋት ማለት ነው። ከዛ ከ2 ሰዓት ቆይታ በኋላ ኦቨን ውስጥ ማስገባበትን ሳህኔን ወይም ፓትሬን ይሄንን እንደዚህ ያመጣውና ይሄ ወረቃ ዝብዳ ነው። ይሄን ወረቃ ዝብዳውን እኔ ረስቼ ነው እዚህ ጋራ እንደዚህ ከማድረጋችሁ በፊት ውሃ አስነኩትና ጭብጥብጥ አድርጋችሁት መልሳችሁ ዝግት አድርጉት ማለት ነው። ከዛ ከሳህናችሁ ስር ወይም ከዚህ ከብረቱ ከሀዲዱ ስር አድርጉት። አንደኛ ሳህናችሁ እንዳይቆሽሽ ይረዳችኋል። ሁለተኛ ነገር ኦቨናችሁ አይቆሽሽም። ኦቨን ውስጥም እንደዚህ ዶሮዋን በምታደርጉበት ሰዓት ወደታች ይንጠባጠብ የለ የዚህ ሶሱ ኦቨን ውስጥ ሲገባ ማለት ነው ስለሚጠባጠብ ሽታ ያመጣል። አንደኛ፣ ሁለተኛ ነገር ይጨሳል። ቤታችሁን ሽታ ያጠፋዋል፣ ያበላሻል ማለት ነው። ለዛ ይሄን ሲስተም ይሄን ዘዴ ተጠቅሜ ያለው ማለት ነው። እኔ ይሄ ወረቃ ዝብደው እንኳን ባይኖራችሁ ፎይል ምግብ ስንሰራ ከላይ የምንሸፍንበት ፎይል አለ፣ እሱን መጠቀም ትችላላችሁ፣ ችግር የለውም ማለት ነው። ይሄው እንደዚህ እንደምታዩኝ እንደዚህ ትክክል አድርጌ ቀጥታ ኦቨን ውስጥ ነው ማስገባት ማለት ነው። እኔ 200 ዲግሪ ላይ አድርጌ ነው የለኮስኳ ከታችም ከላይም ማለት ነው አንድ ላይ ይሄው እንደምታዩት ከዛ የታችኛው ፓርት ማለት ነው ልክ 40 ደቂቃ እንዳቆየሁት ከ40 ደቂቃ በኋላ ከላይ እንደዚህ ግልብጥ አረኳት ማለት ነው። ከዛ ከላይ ገልብጬ በቡርሽ ቀባታለሁ የቀድም ያስቀራነው ቅመማችንም ማለት ነው። እዚህ ጋራ ሩዝ ለመስራት ነው። እንደዚህ ፍልፍል አስዋድ፣ ምስማር፣ ሄል፣ ጉርንፍል፣ ግርፈ፣ ወረቃ እና ብርቱካን ከሙን ፍሬውን ወይም ከሙን ሀብ አርጌ የገበታ ቅቤ ትንሽ አርጌ ትንሽ ዘይት አረግበትና እንደዚህ ጥብስ ጥብስ አረገዋለሁ ማለት ነው። ከዛ ሩዝ አሜሪካ ነው የምሰራው። ሩዝ ኢጂፕቲያ መስራት ትችላላችሁ ማለት ነው። የምስር ሩዝ ማለት ነው። እሱንም መስራት ትችላላችሁ። ነጩንም ሩዝ ያለውን የምትፈልጉትን ቤታችሁ ያፈራውን ሩዝ መስራት ትችላላችሁ ማለት ነው። ችግር የለውም። ሩዝም ለማይፈልግ ሰው በሁብዝ ብቻ መብላት ይቻላል ማለት ነው። እንደዛም ይቀርባል። ከጎኑ ቺፕስ፣ የድንች ቺፕስ ሰርታችሁ ማለት ነው። ይኸው በዚህ በምታዩ መልኩ እንደ ጥብስ ጥብስ አረጋትና ዶሮ እስከምትበስልልኝ ድረስ ማለት ነው። ዶሮ እስከምትበስልልኝ ሩዜን ሰራለሁ እንደዚህ ማለት ነው። ይኸው ጫው ጨምራለሁኝ። ከዛ እዚህ ጋራ ጥብስ ጥብስ እንዳረኩት ትንሽ የሞቀ ውሃ እጨምራለሁኝ ሩዜ ላይ ማለት ነው። እንዳመስልልኝ ያክል የምፈልገውን መጠን እንደምትሰሩ መጠን ስለሆነ እናንተ የውሃ መጠን መመጠን ትችላላችሁ። ምን ጊዜም ውሃ ስትጨምሩ ከሩዝ ላይ ማለት ነው ከጨመራችሁት ሩዝ ውሃው ትንሽ ዘለል ካለ በቃ በቂው ነው፣ ይበቃዋል ማለት ነው። ትንሽ እንኳን ካነሰባችሁ መሀሉን በሹካ ከፈት አድርጋችሁ ውሃ ማድረግ ትችላላችሁ ማለት ነው። ከዛ ይሄው ገልብጬው ማለት ነው። እንደዚህ ከገለበጥኩ በኋላ በመጀመሪያ የነበረውን ከታች የነበረውን ወደ ላይ ማለት ነው በቡርሽ የቀረኝን ሶስ ቀብቼ መልሼ ኦቨን ውስጥ ከርነዋለሁ ማለት ነው። እኔ 1 ሰዓት ከ10 ደቂቃ ነው ያበሰልኳትኝ። ከዛ ድንች ላጥኩኝ እዚህ ጋራ ቺፕስ ለመስራት ማለት ነው። እንደምታዩ ድንቹን ዳርና ዳር ቆርጠዋለሁ። እንደዚህ ይሄን አልፈልገውም። ከዛ መሀከል ላይም እንደዚሁ ቆረጥ አድርጌ ይሄንንም እጥለዋለሁ። አያስፈልግም። አሪፍ ቅርጽና ዲዛይን ይዞልኝ እንዲወጣ ስለፈለኩኝ ነው። ወይም እንደዚህ አራት ማዕዘን ነገር ሆኖ ይወጣል ማለት ነው። እዩት፣ እንደዚህ አረኩኝ። በዚህ በስላይስ መልኩ እንደዚህ በትልቁ ከከተፉኝ በኋላ ይሄንን ይሄው በምታዩ መልኩ ለ3 ለ4 ቦታ እንደዚህ ቀጠን ቀጠን አድርጌ አያችሁ ሲያምር። በዚህ መልኩ ድንቼን ቆራርጣለሁኝ ማለት ነው ውዶቼ። ሁሉንም እንደዚህ ያደርጋችሁ ትጨርሱታላችሁ። ልክ ከውጭ ላይ አንዳንዴ ድንች ቺፕስ ተዘጋጅተው የሚመጣው አለ አይደለ? እንደሱ ይሆናል። እኔ እኛ ቤት እሱ አይመጣልኝም ብዙ ጊዜ ለምን እንደሆነ አላውቅም። እኔ ቤት ውስጥ ስለምሰራላት ነው መሰለኝ ሴትዮዋ አታመጣልኝም። እኔም ሲሄድ ድረስ አለው እና ብዙ ጊዜ እንደዚህ ድንች ስለሚመጣ ራሴ ነኝ ቤት ውስጥ የምሰራው ማለት ነው።
እንደዚህ እያረኩኝ አሪፍ ዲዛይን እና ወይም አሪፍ ቅርጽ ነገር ይዞ ይወጣል። እንደዚህ ስትበሉትም ላይንም ደስ የሚል ቅርጽ ይኖረዋል ማለት ነው ውዶቼ። በጣም አሪፍ አሰራር ነው እላችኋለሁ ማለት ነው። በተረፈ ግን ላይክ፣ ኮሜንት፣ ሰብስክራይብ እያረጋችሁ አበረታቱኝ እሺ። በየጊዜው ለእናንተ ብቻ ይጠቅማል የሚለውን ምግብ የምችለውን የእውቀቴን ለግሳችኋለሁ፣ አመጣላችኋለሁ ማለት ነው። እዚህ ጋራ ክርሽም እንዲልልኝ ተለጭ ወይም በረዶ አምጥቼ እንደዚህ እጨምርበታለሁኝ ማለት ነው። ከስር ዝም ብሎ ውሃ ከእቃ ማጥበት በኋላ ከሱ አምጥቼ ነው ያረኩትኝ። ከዛ ይህን ተለጩን እንደዚህ አርጌ እንደዚህ ቁጭ አረገዋለሁኝ፣ እንደዚህ ዝፍዝፍ አርጌ ማለት ነው። ስጠብሱት ክርሽም ይልላችኋል ችብሳችሁ ማለት ነው። ከዛ መጨረሻም ላይ እንደዚህ ድንችን እጠብሳለሁ። ድንቹ እየተጠበሰልኝ እዚህ ጋራ ሽንኩርትና ባቅዱኒስ እንደዚህ ክትፍ አርጌ አንድ ላይ ሚክስ አርጌ እዚህ ጋራ በጎን አዘጋጅቼ አስቀምጣለሁኝ ማለት ነው። በኋላ ከዶሮዋ በላይ ወይም ከዶሮዋ ጋር አብሮ ለማቅረብ አሪፍ ነው። እኔ ቀይ ሽንኩርት ተጠቅሜ ያለው ካላችሁ ነጩን የአረቦችን ሽንኩርት ተጠቀሙ ማለት ነው። እኔ እሱ ስለሌለ ስላለቀ ይሄን ተጠቀምኩኝ ማለት ነው። እሱ እናንተም ያላችሁንና ቤት ያፈራውን መስራት ትችላላችሁ ማለት ነው። በዚህ መልኩ እንደዚህ በረጃጅሙ ወይም ስላይስ ወይም ሽሪምሪ አርጌ ቀጠንና አርጌ እንደዚህ ከትፈዋለሁ ማለት ነው። ግማሿ ብቻ ትበቃኛለች ለኔ ያው ብዙ ስላልሰራው ማለት ነው። እናንተ ብዙ ምሰሩ ከሆነ እንደምትሰሩት መጠን ሽንኩርት መጠቀም ትችላላችሁ ማለት ነው። ወይም አንድ ሽንኩርት በቂያችሁ ነው። ዞሮ አንድ ተገማሽን ዶሮ ብትሰሩ አንድ ትልቅ ያለ ሽንኩርት ከሆነ በቂ ነው፣ ይበቃል ማለት ነው። እንደዚህ ሚክስ አደርገዋለሁኝ ይሄንን። ከዛ ዶሮ የዚህ ጋራ ከኦቨን ከወጣች በኋላ ይሄን ትመስላለች። አያችሁ፣ በጣም አሪፍና በጣም የሚጣፍጥ ምግብ ነበረ። ሴትዬ ራሱ በጣም ነው የወደደችው። እጅሽ ባረክ ነው ያለችኝ። በጣም አሪፍ ቃና አሪፍ ጣዕም ነበረው፣ ደስ የሚል ነበረ። እዚህ ጋራ አያችሁ እንዳይደርቅ ይረዳናል። ዘይት መጠነን ስናደርግ ወይም እዛ ጋር የነበረው ሶሳችን በመጠኑ ሲሆን ማለት ነው። አያችሁ ፓትራው ከስር ምንም አይነት ነገር የቆሸሸ ወይም የተበላሸ ነገር የለውም። ይኸው ከታች ሁለተኛ ወረቀት አርጌበት ነው። አያችሁ የታችኛው ምንም አልሆነም። ይሄ ትንሽ ያረፈበት ወይም ከዶሮዋ ላይ የተንጠባጠበው ሶስ ማለት ነው። መጨረሻም ድንቼ ከበሰለ በኋላ እዚህ ጋር ፖቴቶ ስፓይሲ ነው የተጠቀምኩት። ሴትዮዋ ይሄ ስለምትወድ ሁለተኛ ፖቴቶ ስፓይሲ ያራኩኝ። እሱን እናንተ ከሌላችሁ በጨው ብቻ ማቅረብ ትችላላችሁ፣ ችግር የለም። እኛ ቤት እሱን ስለምትወደው አይጠፋም ከኛ ቤት ማለት ነው። ለዛ አራኩኝ። ከዛ አሁን እዚህ ጋራ ለገበታ ለማቅረብ ነው እንግዲህ ውዶቼ፣ ይኸው እንደምታዩኝ ማለት ነው። እንደዚህ ቺክን ተንዶሪዋን አምጥቼ እዚህ ላይ ቁጭ አደርጋለሁ ማለት ነው። ሁብዝ ከሆነ ደግሞ ከታች ሁብዝ አርጋችሁ ከዛ ድንቹን ካረጋችሁ በኋላ ቺፕሱ ማለት ነው ካረጋችሁ በኋላ ሽንኩርት ታረጋላችሁ። ሽሪምሪውን ሽንኩርት ማለት ነው። እንደዚህ አርግታችሁ ማቅረብ ማለት ነው ከቺፕስ ጋራ። ከጎኑ ነጭ ሩዝ ተጠቅሜያለሁ እኔ። ሩዝም ከሆነ እንግዲህ ሩዛችሁን ከጎን እንደዚህ ታረጉና ይሄው በዚህ በምታዩት እኔ በሳህን እንደዚህ ለልክ አሪፍ ነው። አንድ ሰው ያኔ ከዚህ በላይ ባይበላ ባይነኝ ሩዝ ለምን ቦርጫ ምናምን እንዳንሆን ማለት ነው። እንደዚህ እኔ እንደዚህ ነው የማቀርበው። በቃ በሳህን ላይ አንዳንድ ሰው የማቀርብ ከሆነ እንደዚህ በዚህ ሳህን ልክት እያደረኩ ነው የማቀርበው ማለት ነው። እና እያንዳንዱ ሰው ጨርሶ የሚበላ አልላችኋለሁ። መጨረሻ ላይ እንግዲህ ይህን ይመስላል። ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። ባይ ባይ።